ትኩረት ሰጥቷል እና ስለዚህ በእንቅልፍ ምክንያት ያለፈበት ሰው ፀሐይ ከወጣ በኋላ መስገድ ይችላል ወይ ለሚለው አዎ ይችላል። አውቆ ሆን ብሎ እንዳያሳልፍ ይሄ ሰው በእንቅልፍ ምክንያት ያልፈበት በተነሳ ሰዓት ይስገድ። ቃለ ነቢይ ሰለላሁ ዐለይሂ ወሰለም መን ነሲየ ሶላተን አው ናመ ዐንሃ ፈልዩሰሊሃ ኢዛ ዘከረሃ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድን ሶላት ረስቶ ያለፈበት ወይም በእንቅልፍ ምክንያት ያለፈበት ባስታወሰ ሰዓት ወይም በተነሳ ሰዓት ይስገዳሉ። ልክ ስትነሱ ፀሐይ ወጥቷል፣ ኦኬ ፀሐይ ወጥቷል፣ ሰዓቱ አልፏል እና በቃ አሁን ብሰግድም ዋጋ የለውም አትበሉ። ወዲያው በተነሳችሁበት ሰዓት ስገዱ። ያ እሺ ኢንሻአላህ ሹክራን ሁሱ ሹክራን። ሁለተኛ አንድ ጥያቄ ልጨምር። እሺ እኔ ያለሁት ያው ስደት ቦታ ነው እና ሚስት አለኝ ልጆች አሉኝ። አሁን በቃ በአንዳንድ ነገሮች እንደዚህ ያው እዛ ላይ ሆነ ስደት ላይ ሆነ ለራስ ያው እንትን የምትለው የማይመቻችል ነገር ብዙ ነገሮች አሉ። አሁን በረመዳን በእንትኑም በቃ ስለ አላቋጠርኳቸውም ሐቅም አለብኝ። ያ ነገር እንዴት ይታያል? በኢዱም በፈጥርም ምናምን አላወጣውላቸውም። ያ ነገር ያብራራልኝ። በምትችለው አቅም እየሰራ አስተዳድራቸው። በምትችለው አቅም አላህ አስኪኑሁነ ሚን ሐይሱ ሰከንቱም አስኪኑሁነ ሚን ወጅሂ ወሚን ሐይሱ ሰከንቱም እያለ ይናገራል። በኖራችሁባቸው ስፍራ በቻላችሁት አቅም አኖሯቸው እያለ ይናገራል። ሊዩንፊቅ ዙ ሰዓቲን ሚን ሰዓቲህ፣ የጸጋ ባለቤት ከጸጋው ይስጥ። ወመን ቁዲረ ዐለይሂ ሪዝቁሁ ፈሊዩንፊቅ ሚማ አታሁ ላህ፣ ሪዝቁ የተያዘበት ሰው ወይም እጅ ያጠረው ሰው አላህ ከሰጠው ጸጋ ይስጥ። ይህ ስለ ባልና ስለ ሚስት እየተናገረ الله سبحانه وتعالى سورة البقرة عليه والوالدات يرضعن أولادهن حولين كاملين لمن أراد أن يتم الرضاعة وعلى المولود له رزقهن وكسوتهن بالمعروف. لمستنا لرجوسه የሚበሉትን የሚጠጡትን ማሟላት አለበት በቻልከው አቅም ያንን እየሰራ አስተዳድራቸው። ዘካት አልፊጥር ለማውጣት ካልቻለ ሰውየው ለወጣም ለምሳሌ እሱ አቅሙ ከሌለ የለም ግዴታ አቅሙ ከሌለ የለም። እሺ አላህም ለምን አላወጣህላቸውም ብላ ጠይቀህ በሌላ ነገር ላይ ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ ይላል። አንዲትን ነፍስ ከአቅሟ በላይ አላስገድዳትም ብሏል አላህ ሱብሓነሁ ወተዓላ። አይሽ ያ ጥያቄ አለ? መርሀባ ሹክራን ለክ ሹክራን። በጣም ነው አመሰግን። አላህ ያቆይ፣ እድሜና ጤና አላህ ይስጥ ኢንሻአላህ። አብሽር ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ አክስቴ አላህ ይዘንላት እና በካንሰር ህመም ነበረ ታመመችው። በካንሰር ምክንያት አርፋለች። የአምና ረመዳን ደግሞ 15 ቀን ነው የጾመችው። የዘንድሮን አልጾመችም። ሸዋል 12 ነው ወደዛ አካባቢ ነበር ያረፈችው። የዘንድሮ ረመዳንም አልጾመችም። ሕክምና ላይ ነው የቆየችው እና ይህንን እንዴት ይታያል? ቤተሰብ ማን ነው መጾም ያለበት ወይስ ዘካ መስጠት አለበት? እንዴት ነው የሚታየው? የምታወጣበት ጊዜ አጊታ ዛሬ ነገ አወጣለሁ እያለች ነው የሞተችው ወይንስ ቀባ የምታወጣበት ጊዜ ሳታገኝ ነው የሞተችው? ያው በሕክምና ላይ ነው የቆየችው። ለመጾም ያው እቅድ አላት ግን አልጾመችም። ምክንያቱም ሕክምና ላይ ነው የቆየችው። ቀባ ያለባቸው ሰዎች ለሁለት ይከፈላል። አንደኛ ዛሬ ነገ እናወጣለን እያሉ ጊዜ ያጊተው በመሳነፍ ቀባ ሳያወጡ የሞቱ ሰዎች፣ ለእነዚህ ቤተሰብ ቀባ ነው የሚያወጣላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ማተ ወዐለይሂ ቀዳ ሷመ ዐንሁ ወልዩሁ አሉ። የረመዳን ቀዳ ያለበት ያን ሳያወጣ የሞተ ሰው ቤተሰቦቹ ይጾሙለታል። ሌላኛው ደግሞ ለቀዳ ለማውጣት ሳያገኙ የሞቱ ሰዎች፣ ለእነዚህ ደግሞ ከፋራ ይወጣላቸው። ለእያንዳንዱ ቀን አንዳንድ ምስኪን ማብላት፣ ለወሩ 45 ኪሎ ማብላት። ሩዝ ሊሆን ይችላል፣ ጤፍ፣ ማሽላ ሰዎች በአካባቢያቸው ከሚመገቧቸው። ያኔ መጾም የለብንም። እሺ ሽክራን ጀዛከላሁ ኸይረን።
እሺ ሰላም አለይኩም ወሱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ ጥያቄ ነበረኝና ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም በህይወታቸው እያሉ የሆነ ጥፋት ያጠፉ አሉ ማለት እያሉ ይሉኛል ማለት ነው። እንዴት ይታያል ይሄ ነገር? ማለት እነሱ በህይወት እያሉ ያጠፉት ጥፋት ነበር? ነብዩ ሰለላሁ ዐለይሂ ወሰለም እንዲሁም ቀደምት ነቢያት ወንጀል አላደረጉም። እነሁም ማ ወቀዑ ፊ ከባኢር ዙኑብ ይህን አላደረጉም። ሁለተኛ ጥያቄ ደግሞ ማለት ነው የክፍለ ሀገር ነገር አለ አይደለ? ለምሳሌ ሌላ ሰው መገበር ምናምን ነገር ለሌላ አካል ማረድ ምናምን ነገር እስልምና ውስጥ እያሉ ማለት ነው። አሁን እሷ ግን ከዛ ውስጥ ወጥታለች። ግን ሻሃዳ ያስፈልጋታል ወይስ አስፈልጋትም? ተውበት ማድረግ ብቻ ነው፣ ሻሃዳ አያስፈልጋትም። ጀዛላሁ ኸይር። አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ማለት ልጄ በትምህርት ቤት ከአንድ ሀገር ወደ አንድ ሀገር ይሄዳሉ ለጉብኝት ማለት ነው። ግን ላይክ 9 ዓመቷ ነው እና በእስልምና ይፈቀዳል መላክ ለአዳር ምናምን አይደለም። ህፃን ልጆችን ለአቅመ አዳም ለማነው ለአቅመ ሔዋን የደረሱ ሴቶች ራሱ ከ80 ኪሎ ሜትር በላይ ብቻቸውን እንዳይጓዙ ተብሏል። እና እንዲህ አይነት ራቅ ያለ ቦታ ከሆነ ቤተሰብ አብሮ ይከተል። ቤተሰብ አብሮ ተከትሎ ብዛት ይለታል። ከ80 ስታልክኝ ከ80 ኪሎ ሜትር ነቢያችን ሰለላሁ ዐለይሂ ወሰለም ምናለች? ላ ቱሳፊሩ ልመርአ ቱእሚኑ ቢላሂ ወልየውም ልአኪር መሲረት የውም ዐለይነቲህ ኢላ መዓ ዚ መሕረም አሉ። በአላህና በመጨረሻው ቀን የምታምን ሙስሊም የሆነች ሴት 80 ኪሎ ሜትር እና ከዚያ በላይ ርቀት ያለውን ጉዞ ያለ ዘመድ ብቻዋን ልትጓዝ አትችልም። ይህ ነው እና ልጆቻችሁን አደራ ዝም ብላችሁ ሩቅ ቦታ ብቻቸውን አትላኳቸው። እኔ ደግሞ ውስጤ በጣም ይጨነቃል። ላይክ የኢማን ማነስ ነው ወይስ ለምንድን ነው እንደዛ መሆነው ላለው ላይክ በጣም እፈራለሁ። በቃ የሆነ ነገር ሀፕን የሚሆን ነገር ነው የሚመስለኝ ላይክ እኔ እና ቴንኪዩ በቃ እንደዛ ስለሆነ አሳርፈኛል ላይ አይቻልም፣ በቃ አይፈቀድም ማለት ይችላለሁ ማለት ነው። እንደዛ ከሆነ አይደለ እንደዛ የሚያስፈራኝ የኢማን ማነስ ነው እሱ የሚያስጨንቀኝ ማለት ነው። ላይክ አለማወቅ ነው። ባላወቃችሁት ነገር ላይ አትወቀሱበትም። ባወቅሽ ጊዜ ማድረግ ያለብሽን ማድረግ። አሰላሙ አለይኩም። ቴንክ ዩ። ወአለይኩም ሰላም ወረሕመቱላህ። ሰላም አለይኩም። ሰላም ወረሕመቱላህ። እሺ የኔ ጥያቄ በቁርአን አያ የቁርአንን አያ ምንድነው ፕሮፋይል ማድረግ እንደገና ደግሞ በሱ ስምን መሰየም ይቻላል? ለምሳሌ ኢሞ፣ ቴሌግራም በሱ ሰይመው በሱ መጥራት እንችላለን ሰዎቹን? አስፈላጊ አይደለም። ቁርአንን ለእንትን በዚያ ሰዎች ስማቸው በእነዚያ መጣራት ነው አስፈላጊ አይደለም። እሺ ጀዛክላሁ ኸይር። ሁለተኛው ደግሞ ስናሰግድም ሆነ ስንሰግድ የሱጁድ ምልክት ቦታ ላይ ስንደርስ ምንድን ነው የምናደርገው? ሱጁድ ቲላዋ ይባላል። ቁርአን እንትን እያላችሁ የምትቀሩት እሱ ጋር ስትወርዱ ጊዜ የምትሉት ምንድን ነው? ሰጀደ ወጅህየ ሊለዚ ኸለቀ ወሸቀ ሰምዐሁ ወበሰረሁ ቢሐውሊሂ ወቁወቲሂ ፈተባረከ ላሁ አሕሰኑል ኻሊቂን اللهم اكتب لي عندك أجرا وضع عندك بها أجرا وضع عني بها وزرا وتقبلها مني كما تقبلتها من عبدك داود. رجل هي نتابعت هي مالت يا كاتب سبحان ربي الأعلى مالت شلات شكرا. ከዛ ተነስተን ቅራአቱን እንቀጥላለን አይደለ? እሺ ጀዛከላሁ ኸይር። እሺ የስልክ ጥሪ ማድረግስ? ቁርአንን የስልክ ጥሪ ማድረግ። ወአለይኩም ሰላም። ይዛችሁት ሽንት ቤት ልትገባ ትችላላችሁ። ሽንት ቤት ውስጥ ቅድም ገብቼ ነው። ወላሂ ቅድም ገብተሽ ነበር እንዴ? አዎ ጥያቄ ጀምሬልህ አልተመቸ ቦታ ላይ ሁሉ ወጥቼ ነው። በጣም ይቅርታ ስላላወቅኩ ነው። እሺ
ቅድም ጥያቄ ያው ስለ ኒካህ ጠይቄህ ነበር። ከመጀመሪያው ጀምሬ ልድገምልህ? እሺ ድገሚልኝ። እኔ ባለትዳር ነበር። ባገባሁ በሁለት ወር የተለያየሁ። እሺ ከተለያየን ከ4 ዓመት ቆይታ በስልክ ተገናኘና እንዲመለስ ደስ ጠይቀኝ ይሻልኩት። እውነት ነው። እሺ ከዛ ቤተሰብ ሄዶ እንዲጠይቅ ቤተሰብ ሄዶ ሲጠይቅ ኒካህ አሁን አናደርግም፣ ሲመለስ ወደ ሀገር ኒካህ እናደርጋለን፣ ግን ሳተናችኋል መልሰንላችኋል አለ። ብርና ቡና በሀገር አልሰጥቷል። ከዛ እንደዛ ሲሏቸው ተመለሱ። እነሱም እኛም ለ8 ዓመት ያክል ሚስቴ ብሎ እንደ ሚስትና እንደ ባፍና ቆየን። ከዛ ነገሮች አልተስማማንም፣ ተለያየና እኔ ራሴ እንዲወስ ጀምር እንትን ከሰሰኝ ማለት ነው። በኒካህ ላይ ኒካህ መደረብ አትችይም፣ እኔ ኒካህ የለህም ቤተሰብ ጠይቄ ኒካህ እንደሌለው አስረድተው ኒካህን ያደረግኩ ከሌላ ጋር እሱ ኒካህ አለኝ ብሎ ፈትዋ ላይ ያቀረበኝ ማለት ነው። ስነግራቸው ለፈትዋዎቹ መልሰንልሃል ሰጥተንሃል ካሉት ኒካህ አለው። እኔ ወንድሜ ውክልና አልሰጠም፣ አጎት እንዲያስር አይችልም ወንድም ተቀምጦ ስላቸው፣ አይ አጎትሽ ውክልና ወስዶ ሰጥቻለሁ ካሉት ኒካሁ ጸድቋል አሉኝ። እና ይሄን ነገር እንዴት ይታያል? እኔ ባለትዳር ነኝ አሁን ማለት ነው። እሺ ትዳር ከያሽ በኋላ መጥቶ ቤተሰቦቹ ሰጥተናል አሉት። በፊት ነው ያኔ ከ8 ዓመት ቆይታ በኋላ ታንስማማ ስንቀር እኔ አልፈልግህም ብዬ ራሴን ህይወት ጀመር። ቤተሰቦቹ ሰጥተናል የሚሉት መቼ ነው? ከዛ በፊት ነው። ከፈታሽ በኋላ ከ3 ሀይድ በኋላ ነው? ከ3 ሀይድ በፊት? ከ4 ዓመት በኋላ ሰጥተናል ያሉት። ከ4 ዓመት በኋላ ነው። አይዋ ደግሞ የዛኔ ሌላ ባል አግብተሻል። እሱ ከፈታሽ በኋላ ያገባሁት አሁን ነው። አሁን በቅርብ ነው ማለት ነው። 8 ዓመት ያክል ጠብቄዋለሁ በሱ ስር ሆኜ ከተመላለስን በኋላ ማለት ነው። ኦኬ እነሱ መልሰናል ካሉት በኋላ ነው አንቺ እንደገና መጥተሽ ያገባሽው? አይዋ ይሄ ኒካህ መስተካከል አለበት። ይሄ ኒካህ መስተካከል አለበት። እነዚያ ቤተሰቦች እንግዲህ ዳግም ሰውየው ሁለተኛ ኒካህ ሚስቱን ለመመለስ ከፈለገ በቤተሰብ ነው ኒካህ መታሰር ያለበት። ያን ደግሞ እነሱ በቤተሰብ መልሰናል ካሉ ምናልባት ባለማወቅ ሻሂድ መኖር አለበት የለበት የሚለው ላያውቁ ይችላል። ስለዚህ ያ ኒካህ ይሄ ሰውዬ ተመልሶለታል፣ ዳግም ፈትቼሻለሁ የሚለውን ቃል መናገር አለበት። ከዚያ በኋላ ነው ከዚህ ከአዲሱ ጋር ኒካህ የምታስረው። ገብቶሻል እና ያ እነዚያ ቤተሰቦች ከ3 ሀይድ በኋላ ወይም በ4ኛው ዓመት ላይ መንሹ መልሰንልሃል ሰጥተናል ማለታቸው ሻሂዶች ኑሮ በነበር የዛኔ አንቺ ፈቃደኛ ነሽ አይደል ለመመለስ? ወይንስ ያንቺ ፍቅጂ ነው መልሰንልሃል ሰጥተናል ያሉት? አዎ ፈቃደኛ ነበርሽ አይደል? ፈቃደኛ ነኝ። ፈቃደኛ ሆነሽ ተመልሶ እንዴት ታዲያ ሌላ ባል ታገቢያለሽ? ምክንያቱም አልተስማማንም እኮ። ካልተስማማሽ እንደገና በቃ አልተስማማንም ፍታኝ ማለት ነበረብሽ ብዬው ነበር፣ ግን እሱ ፈቃደኛ አይደለም። ቤተሰብ ጋር ኒካህ አለኝ ስል የለም አሉኝ። እሱም ቢካለ ሸሪያ ፍርድ ቤት ወይ አንቺ ወይ ቤተሰቦችሽ ሄደው ኒካህን ማስወረድ ነበረባቸው። አይ ኒካህ የለም መልሰንልሃል ነው እንጂ ያልነው ሰጥተንሃል እንደ ጮኛ ኒካህ ስላላሰር ኒካህ የለም አሉ ቤተሰብ። ያ እኮ ነው የሚፈለገው፣ ርክክብ ነው የሚፈለገው። እንደ ጮኛ የግዴታ ሰርጉና እንድነሱ ማየት ያሱ አለ። እነሱ ሰጥተናል መልሰናል ካሉ ሻሂዶች በዚያ ቦታ ላይ ካሉ ሻሂድ ይኑር አይኑር መስፈርት መሆኑን አያውቁም እነዚህ ሰዎች ደግሞ ሀገራቸው አብዛኛው። ስለዚህ ያ ኒካህ እንዳጠቃላይ ይሄ ኒካህ መውረድ አለበት እንደገና። አሁን ምን ታደርጊያለሽ መሰለሽ? አዳምጪኝ። ሰማሻል? እየሰማሁ ነው። ያንን ሰው ፍታኝ ኒካህን አውርድልኝ በይ። እምቢ ካለ ሸሪያ ፍርድ ቤት ውክልና ለቤተሰቦች ሰጠሽ፣ እነሱ ሄደው ያወርድልሻል። ከዚያ በኋላ ከዚህ ሰው ጋር ከሁለተኛው ሰው ጋር እንደ አዲስ ኒካህ ታስራለሽ። ምክንያቱም የሰው ሁለተኛ ኒካህ ያሰረው በዚያ ኒካህ። ስለዚህ የመጀመሪያው ኒካህ ይውረድ እና ከዚህኛው ጋር እንደገና እንደ አዲስ ኒካህ ታስራለሽ። ገባሽ?
طيب ጥያቄ አለ? ከሌላችሁ እንደውረች ልጆች አትላኩ። እሺ ታች ናችሁ ማዳመጥ ትችላላችሁ። እቺ የሰው ምልክት የሁለት ሰው ምልክት አትንኳት። እንደዚህ አዲስ ቲክቶክ ከፍተው ሰው ከሆነ የሰጧችሁ ማለት ነው ልጆች። እሺ አትንኳት። እኩሽ እንደዚህ ሁለት ሰውዬ ምልክት ያለችው ወደዚህ ነው የሚሸክላችሁ። ታች ናችሁ አዳምጡ፣ አድባችሁ ስልኳን አትነካኩት። እሺ አድሚኖች ካላችሁ ጥያቄ ያላቸው ብቻ አስገባችሁ። السلام عليكم. وعليكم السلام. እንዴት ነህ? ሰላም ነው? አልሐምዱሊላህ። አንድ ጥያቄ አለኝ። ሰላት ከተሰገደ በኋላ ጀማዓ ካለፈ በኋላ ኢቃም አይባልም? ይባላል ማለት ትችላለህ። አሁን እኛ ያለበት ቦታ አሁን ፓኪስታኖች ምናምን ኢቃም አይሉም። ሰላት ከተሰገደ በኋላ ዝም ብሎ ነው ሰላት ኢቃም አይሉም። እሺ እሺ ሰላም አለይኩም እንዴት ነህ? ወሰላም። እንደዚህ ጥያቄ ነበረኝ። ባለትዳር ነኝና የሁለት ልጆች እናት ነኝና ባሌ በሆነ ነገር ተጋጭተን በሶስት ፈትቼሻለሁ ብሎኛል ማለት ነው። ያረፋለት ከዛ ማታውንም እዛኑ ቀን በሶስት ፈትቼሻለሁ ያለኝ ቀን ማታ ሄዶ ወረቀት ሶስት ፈትቼሽ እኔ ኢትዮጵያዊ ነኝ እሱ ሶማሌ ነውና በሶስት ፈትቼሻለሁ ሶማሊያ ክልል ነው ያለሁት እና በሶስት ፈትቼሻለሁ ብሎ ወረቀት አምጥቶ ቤት አስቀመጠልኝ ማለት ነው። ከዛ በማግስቱ ምናምን ቤተሰቡ ፋሚሊ ምናምን ከገባበት በኋላ ደግሞ መመለስ እፈልጋለሁ ብሎ ወደ ቤት መመለስ ፈልጎ ነበር እና እዚህ ያሉት ኡስታዞች ምናምን ጠይቆ ሶስት ብለህ ከፈታህ መመለስ አችልም አሉት ማለት ነው። አንድ ባል ሚስቱን ሶስት ጊዜ ፈትቼሻለሁ ካለ ሶስቱም ኒካህ ይወርዳል አይወርድም በሚለው በዑለሞች መካከል ሁለት ሀሳብ አለ። አንደኛው ደግሞ አይ አንድ ኒካህ ነው ይወርዳላቸው የሚል አቋም ነው። ትክክለኛው ሁለተኛው ነው። ምክንያቱም በነቢያችን ይህ ነገር ተከስቶ ነቢያችን ሰለላሁ ዐለይሂ ወሰለም ተጠይቆ ነው ያ ረጁል የሚለው ስራ ምናምን ያቋርጡ ባካችሁ። አድሚኖች ገስት ላይ ሰው አይታየኝም። እናንተ ተቆጣጠሩ እንጂ ምንድን ነው ምራብሽ? ሰላም አለይኩም። መልካም ጊዜ ያላችሁ። እሱ ምን አልከኝ? አልሰማሁም እኮ ጨረስክ?
አንቺ ኮተት ኧረ እንትን አትረብሽኝ።